በዛሬው ጥናታችን የምንጀምረው በኢየሱስ የዘር ሐረግ ውስጥ ስለነበሩ ሶስቱ ሴቶች አጭር ጥናት እናደርጋለን። መጽሐፍ ቅዱስን እያጠናን ነው። ቅዱሳት መጻሕፍት የማይሳሳቱ የእግዚአብሔር ቃልና የመጨረሻው ባለስልጣን እንደሆኑ እናውቃለን። ይህን እያጠናን ያለነው ይህም ቃል ሕይወትን የሚሰጥ ነው። በደንብ ለመረዳትና የተደበቀውን ሀብት ቆፍረን ለማግኘት ሬቨረንድ አብርሃም ፓርክ የጻፉትን የቤዛነት ታሪክ ተከታታዮችን እያጠናን ነው። በማቴዎስ ምዕራፍ 1 ላይ የኢየሱስ የዘር ሐረግ የመጀመሪያው ጊዜ የሚሸፍነውን የማይጠፋውን የቃል ኪዳኑን መብራት ሶስተኛውን መጽሐፍ አሁን እያጠናን ነው። ይህም የሚያመለክተው የመጀመሪያዎቹን 14 ትውልዶች ነው። ጽንሰ ሐሳቦችን እንድንረዳና ወደ ማጣቀሻዎች ለመሄድ እነዚህ ምንጮች እጠቅሳለሁ። የዶክተር ክሬን ብሎምበርግ የማቴዎስ ወንጌል ኮሜንተሪ በአዲሱ የአሜሪካን ኮሜንተሪ ሲሪየስ እና የዶክተር ዋረን ጌጅ የቤዛነት ፍቅር፣ የክርስቶስ ሙሽራ መጽሐፍ ቅዱሳዊ አይነቶችና የመሳሰሉትን እጠቅሳለሁ። ለመዝገበ ቃላቱ ዶክተር ቫን ገምረን ያረሙትን የብሉይ ኪዳን ስነ መለኮታዊና ትርጓሜ አዲስ ዓለም አቀፍ መዝገበ ቃላትን እጠቅሳለሁ። እንግዲያውስ ለዛሬ ወደ ዋናው ምንባባችን ወደ ማቴዎስ ወንጌል ምዕራፍ 1 ከቁጥር 1 እስከ 6 እንሸጋገር። ማቴዎስ ወንጌል ምዕራፍ 1 ከቁጥር 1 እስከ 6 የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ። አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳንና ወንድሞቹን ወለደ፣ ይሁዳም ከትዕማር ፋሬስንና ዛራን ወለደ፣ ፋሬስም ኤስሮምን ወለደ፣ ኤስሮምም አራምን ወለደ፣ አራምም አሚናዳብን ወለደ፣ አሚናዳብም ነአሶንን ወለደ፣ ነአሶንም ሰልሞንን ወለደ፣ ሰልሞንም ከረአብ ቦዔዝን ወለደ፣ ቦዔዝም ከሩት ኢዮቤድን ወለደ፣ ኢዮቤድም እሰይን ወለደ፣ እሰይም ንጉሥ ዳዊትን ወለደ። ይህ የእግዚአብሔር ቃል ነው። እንግዲያው ስለ ሶስቱ ሴቶች ማለትም ስለ ትዕማር፣ ረአብ እና ሩት እናስብ። በቁጥር 6 ላይ ቤርሳቤን እንመለከታለን። ነገር ግን የቁጥር 6 ሁለተኛው ክፍል አስቀድሞ የኢየሱስ የዘር ሐረግ ሁለተኛው መጀመሪያ ስለሆነ ነው። ስለዚህ ስለ ሶስቱ ሴቶች እናስብ እስኪ። ስለ እነዚህ ሶስቱ ሴቶች ስናስብ ወደ አእምሯችን የሚመጣው የመጀመሪያው ነገር ምንድን ነው? የተበላሸ ነገር የሚለው ነው አይደል? እነዚህ ሴቶች ምን ችግር አለባቸው? ስህተቱ ምንድን ነው? ምክንያቱም ማቴዎስ ይህን የዘር ሐረግ ለመጻፍ ያሰበው በመጀመሪያው በእርግጥም የአዲስ ኪዳን የመጀመሪያው መጽሐፍ እንደመሆኑ ባለማወቅ ነበር ልንል እንችላለን። ነገር ግን ብዙም ሳይቆይ የተሰቀለውን ኢየሱስን ክርስቶስ እየጠበቁ የነበሩ መሲህ መሆኑን ሊያረጋግጥላቸው እየሞከረ ለአይሁድ ሰዎች ነው የጻፈው። ስለዚህ ያንን በማረጋገጥ ስለ ኢየሱስ የዘር ሐረግ ምንም አይነት አሉታዊ ነገር መካተት የለበትም። ምክንያቱም ተደራሲያን አይሁዳውያን ስለሆኑ። በዚህ የዘር ሐረግ ውስጥ ኢየሱስ የተስፋ ቃል የተገባለት ዘር ወይም የዳዊት ልጅ መሆኑን ለማረጋገጥ እየሞከረ ነው። ትርጓሜም እሱ የዘላለም ንጉሥና ተስፋ የተደረገበት የአብርሃም ልጅ ኢየሱስ ነው የሚለው ነው። ስለዚህ ይህ የንጉሳዊ የዘር ሐረግ እሱም እግዚአብሔር በብሉይ ኪዳን እንደተናገረው ኢየሱስ ይመጣል። ነገር ግን ለምን እነዚህን ሴቶች ጨመረ? አንዳንድ ትውልዶች ለምን እንደተተዉ ተምረናል። ነገር ግን እነዚህ ሴቶች እነሱም ኃጢአተኛ የሆኑ ከኃጢአትም ያለፈ ነገር ያደርጉ የነበሩት ለምን ተጨመሩ? በአይሁዶች ዘንድ ከጅምሩም ይሄ ነገር ችግር ነው። ምክንያቱም የሴቶቹን ስም በተለይም በንጉሳዊ የዘር ሐረግ ውስጥ ማካተት ከባህል አንጻር የሚደገፍ አልነበረም። እነዚህ ስሞች ከትዝታ ካልሆነ በቀር ብሉይ ኪዳን ውስጥ ማንም የሚያውቀው አይደለም። እነዚህ ሴቶች አሕዛብ ወይንም እንደ ዝሙት የመሳሰሉ በኃጢአት የተበከሉ መሆናቸውን ታውቃላችሁ። ታዲያ እነዚህ ሁሉ ችግሮች ለምን ሆኑ? እግዚአብሔር ማቴዎስ እነዚህን ስሞች በትውልድ ሐረግ ውስጥ እንዲይዝ የፈቀደው ለምንድን ነው? የቤዛነት ታሪክ የተዋጁ ሰዎች ታሪክ መሆኑን መረዳት አለብን። እነዚህ ሴቶች የተዋጁትን ሰዎች ይወክላሉ። በተጨማሪም በእነዚህ ሴቶች አማካኝነት የሴቲቱ ዘር የተስፋ ቃል ማሰብ እንችላለን። የቤዛነት ታሪክ ተከታታዮች መሰረትና በመጽሐፍ ቅዱስ ውስጥ ያለው የእግዚአብሔር የማዳን ስራ የሴቲቱ ዘር የሚለው ነው።
አዳምና ሔዋን ኃጢአትን ሰርተው የእግዚአብሔር ቃል አምላካዊ ሕግን በመናቅ ወደቁ። ሕይወትን አጥተው ሞትን መጋፈጥ ነበረባቸው። ይህ እንደሆነ እግዚአብሔር ይህን ቃል ኪዳን በመስጠት የሕይወትን ተስፋ ሰጣቸው። በዚህም የሴቲቱ ዘር የተስፋ ቃል ምክንያት ለሰው ልጆች ሞትን ያመጣችው ሐዋ ተብለን የምንጠራት ሔዋን ሆነች። ይህም ትርጉሙ የሕይወት እናት ማለት ነው። ይህ የሴቲቱ ዘር ተስፋ የተገባለት ዘር እግዚአብሔር ተስፋ የሰጠን ከኢየሱስ ክርስቶስ ሌላ ማንንም ሊል አይደለም። ለሰው ልጆች ሕይወትን የሚሰጥ መሲህ ነው። እሱ የሰውን ልጅ ወደ እግዚአብሔር ይመልሳል እናም ይዋጃል። ከሱ ጋር ግንኙነት ሊኖረን ይገባል። ያንንም የዘላለም ሕይወት ሰጠን። የእባቡንም ዘር ራስ ይቀጠቅጣል። በመጽሐፍ ቅዱስ ውስጥ ስለ ሴቲቱ ዘር የሚናገሩ ሶስት ዋና ዋና ቦታዎች አሉ። በዘፍጥረት ውስጥ እግዚአብሔር የሴቲቱ ዘር የተስፋው ተስፋ እንደሆነ ይናገራል። በማቴዎስ ወይም በወንጌላቶች ላይ የሴቲቱ ዘር ኢየሱስ ክርስቶስ ሕይወትን ሊሰጠን እንዴት እንደሚመጣ ይናገራል። ከዚያም በራእይ ውስጥ አንዲት ሴት ልጅ ያላት ሴት ደግሞ ዘር ያላት ሴትን እንመለከታለን። ይህ ዘር በመጽሐፍ ቅዱስ ውስጥ እንደተማርነው ኢየሱስ ያስተማረን የእግዚአብሔር ቃል ነው። ሉቃስ ወንጌል ምዕራፍ 8 ከቁጥር 11 ላይ ይህንን ታገኛላችሁ። ሴት ደግሞ በመጽሐፍ ቅዱስ ውስጥ በተለይም በአዲስ ኪዳን የፍጻሜውን ዘመን ቤተክርስቲያን ትወክላለች። ስለዚህ በራእይ ውስጥ ይህችን ሴት ወንድ ልጅ ያላት የመጨረሻው ዘመን ቤተክርስቲያን ሲያመለክት እናያለን። ያ እኔና እናንተ ነን። ዘሩን የተቀበልነው እሱም የኢየሱስ ክርስቶስ ቃል ነው። እናም አሁን የዛን ዘር ፍሬ ማፍራት ያስፈልገናል። እንግዲህ ከትዕማር ጀምሮ ስለነዚህ ሶስት ሴቶች እናስብ። ስለነዚህ ሴቶች ስናስብ እግዚአብሔር ሆን ብሎ እነዚህን ሴቶች በመጽሐፍ ቅዱስ ውስጥ ማለትም በዚህ የትውልድ ሐረግ ውስጥ እንደተዋቸው ራሳችንን እናስታውስ። ምክንያቱም እነሱ በጣም አስፈላጊዎች ናቸው። ተስፋ የተደረገበት ዘር ማለትም የሴቲቱ ዘር በመምጣት ረገድ በጣም አስፈላጊ ሚና ተጫውተዋል። እናም እኛ ማን እንደሆንን እንዴት እንደተቤዠን እንድንገነዘብ በመፍቀድ እና በተጨማሪም የፍጻሜው ዘመን ቤተክርስቲያን ምን መምሰል እንዳለባትና በምን አይነት ሁኔታ ውስጥ ማለፍ እንዳለባት እንድንገነዘብ በመፍቀድ ረገድ በጣም አስፈላጊ ሚና አለው። ትዕማር ታሪኳን እናውቃለን። እናንተም ሁላችሁም ስለነዚህ ሶስቱ ሴቶች ታሪክ በደንብ እንደምታውቁ አስባለሁ። ታሪኮቹን እንደገና መላልሼ ማውራት አልፈልግም። በእነዚህ ታሪኮች ውስጥ መማር ባለብን ትምህርቶች ላይ በማትኮር እንሄዳለን። የቤዛነት ታሪክ ጠቀሜታው ከትዕማር ጋር ስለ እግዚአብሔር የቃል ኪዳን የዘር ሐረግ አስፈላጊነት ማሰብ እንችላለን። የዘር ሐረጉ ስለሚቀጥል ማለት ነው። ትዕማር ያደረገችውን ለምን አደረገች? ይሁዳ ወይም አውናን ወይም ኤር ይህን የቃል ኪዳን ዘር መሸከምና ማስተላለፍ የነበረበት ቤተሰብ ስለወደቀ ነበር። ሮቤል የጋብቻ ቃል ኪዳንን ስለጣሰ የቃል ኪዳን የበኩር ልጅ መሆን አልቻለም። ስምዖንና ሌዊ የመገረዝ ቃል ኪዳን አፍርሰዋል። ስለዚህም የብኩርና መብታቸውን አጥተዋል። ታዲያ ይሄ እንዲቀጥል እድሉ ለይሁዳ ተሰጠው። ሆኖም ይሁዳ ዘንጊ ሰው ነበር። ልጆቹም በእግዚአብሔር ፊት ክፎች ነበሩ። አውናንን አስቡ። እግዚአብሔር ከሰጠው ግዴታዎች ይልቅ የሚፈልገውንና ለራሱ የሚጠቅመውን ማሰብ የሚመርጥ ሰው ነው። ስለዚህ ማሰብ አለብን። እንደ እግዚአብሔር ልጆች፣ እንደ እግዚአብሔር የተመረጡ ሰዎች የእግዚአብሔርን ዘር እንደተቀበልን እርግጥ በሕይወታችን እየኖርን ያለነውን የእግዚአብሔር ቃል ኪዳንና የእግዚአብሔርን ፈቃድ ለመፈጸም ነው ወይ የሚለውን መጠየቅ አለብን። የእግዚአብሔርን በረከቶች ለዓላማ እና ለራሳችን ጥቅሞች ለፍላጎታችን እየተጠቀምን እንደሆነ መጠየቅ አለብን። በዚህ ቤተሰብ ውስጥ ያለውን አስፈላጊነት የተመለከትነው ከትዕማር ብቻ ነው። ለዚህ ነው ያንን ከባድ የሚባለውን እርምጃ መውሰድ ያለባት። ይህ አሁን የምንኖርበት አጽናፈ ዓለሙ እጅግ አስፈላጊ የሆነውን ነገር ለማሟላት ዘርን ማምጣትና በእግዚአብሔር ቃል ኪዳን የሚያምን ይህ ልጅ መውለድ ግዴታ ነበረ።
በዚህም ለአጽናፈ ዓለሙ በጠቅላላ እጅግ አስፈላጊ የሆነው ነገር የእግዚአብሔርን ዘር ማምጣት ነበረ። ነገር ግን በእግዚአብሔር ቃል ኪዳን የሚያምን ማን ነው የሚለው ጥያቄ ነው የሚሆነው። በዚህ ታሪክ ውስጥ በመውለድ ጊዜ ያንን እርግማን እንዳጋጠማት እናያለን። በዚህ አጽናፈ ዓለም ውስጥ እጅግ አስፈላጊ የሆነው ነገር ይህንን ዘር ወደ ምድር ማምጣት ነው። ከዚያ ጋር ተያይዞ ግን በእግዚአብሔር ቃል ኪዳን የሚያምን ማን ነው የሚለው ጥያቄ ነው። በዚህ ታሪክ ውስጥ በመውለድ ውስጥ ያንን እርግማን እንዳጋጠማት እናያለን። ምክንያቱም ይህ በምጥ ውስጥ ያለው እርግማን የምጥ ህመም እርግማን ለሴቲቱ ለሔዋን በወደቀች ጊዜ ተሰጥቷት ነበር። ነገር ግን ልጅን በመውለድ ጊዜ አካላዊ ስቃይ ብቻ አልነበረም። ያንን ዘር ለመቀበል ያንን ዘር ለመሸከም ለማስቀጠል ወደ ወደቀው የሰው ልጅ ያለፍንበትን ስቃይ እና እያለፍንበት ያለነውን ስቃይ በስብከት ወንጌል ልንለማመደው እንችላለን። ወንጌልን መስበክ በጣም ከባድ ነው። መንፈሳዊ ልጆችን መውለድም በጣም ከባድ ነው። ሔዋን ያንን እርግማን ተቀብላለች። ሳራ በዚያ ውስጥ ማለፍ ነበረባት። አስታውሱ፣ ሳራ መካን ነበረች። ርብቃና ራሄልም እንዲሁ ነበሩ። የተስፋውን ልጅ እንዲሸከሙ በእንባና በስቃይ በመከራ ውስጥ አለፉ። ስለዚህ ያንን የእግዚአብሔር ቃል ኪዳን ልጅ ሊያገኙ ይችላሉ። በኋላም ይሁዳ በመጨረሻም ለልጁ ሴሎም ስላልሰጣትና ልጅ የመውለድን አጋጣሚ ስላልፈጠረ ከኔ ትበልጣለች፣ ጻድቅ ናት በማለት ተናዘዘ። እሱ አስፈላጊነቱን እንዳልተመለከተ እየተናዘዘ ነው። ነገር ግን እሷ አየች፣ ትዕማር ያንን ማየት ቻለች። በመጨረሻም ቤተክርስቲያን በዚህ በመውለድ ህመም ውስጥ ማለፍ ይኖርባታል። ራዕይ ምዕራፍ 12 ላይ እንደምናየው። ቀጥሎ ረዓብ ናት። እስራኤላውያን መጥተው ወደ ከነዓን ገብተው ኢያሪኮን በወረሩ ጊዜ ረዓብ በኢያሪኮ ከተማ ጋለሞታ እንደነበረች እናውቃለን። ሰልሞን በረዓብ በኩል የቦኤዝ አባት ነው። ዘፍጥረት ምዕራፍ 9 ከቁጥር 25 እና ዘዳግም ምዕራፍ 20 ከቁጥር 16 እስከ 18 በሚለው መሰረት ረዓብ ተረግማለች። ከነዓናውያን በእግዚአብሔር የተረገሙ ናቸው። በተጨማሪም ዘሌዋውያን ምዕራፍ 19 ከቁጥር 29 ጋለሞታ እርኩስ ነች ይላል። እሷ ሁለቱንም ነበረች፣ አሕዛብም ነበረች፣ ጋለሞታም ነበረች። ከነዓናዊት ነች። ግን ለምን በመጽሐፍ ቅዱስ ውስጥ በኢየሱስ የዘር ሐረግ ውስጥ ትገኛለች? የረዓብን የእምነት ኑዛዜ እንመልከት። ሁለቱ ሰላዮች በገቡ ጊዜ ረዓብ በኢያሱ ምዕራፍ 2 ከቁጥር 8 እስከ 11 ባለው ላይ እንዲህ ትናገራለች። እነዚህም ሳይተኙ ሴቲቱ ወደ እነሱ ወደ ሰገነቱ ወጣች፣ ሰዎቹንም እንዲህ አለቻቸው፣ እግዚአብሔር ምድሪቱን እንደሰጣችሁ እናንተንም መፍራት በላያችሁ እንደወደቀ በምድሪቱም የሚኖሩትን ሁሉ ከፊታችሁ እንደቀለጡ አወቅሁ አለች። እስራኤላውያን እንኳን እንደሷ ሙሉ በሙሉ ማመን አልቻሉም። ነገር ግን በዚህ እሷ አመነች። ቁጥር 10 ላይ ከግብፅ ምድር በወጣችሁ ጊዜ እግዚአብሔር የኤርትራን ባህር በፊታችሁ እንዳደረቀ በዮርዳኖስም ማዶ በነበሩ እናንተን ፈጽማችሁ ባጠፋችኋቸው በሁለቱ በአሞራውያን ነገስታት በሴዎንና በአግ ያደረጋችሁትን ሰምተናል። ቁጥር 11 ይህንም ነገር ሰምተን ልባችን ቀለጠ አለች። ከዛም እንዲህ በማለት ጨርሳለች። አምላካችሁም እግዚአብሔር በላይ በሰማይ በታች በምድር እሱ አምላክ ነውና ከናንተ የተነሳ ከዚያ ወዲያ ለማንም ነፍስ አልቀረለትም አለች። ዋው! እሷ በምድረ በዳ የሚያጉረመርሙ ከብዙ እስራኤላውያን የተሻለ እምነት ነበራት። ይህ እግዚአብሔር ሕዝቡ እንዲያስታውሱ የሚነግራቸው መልእክት ነው። የቤዛነት ታሪክ ተከታታይ ዋና ምንባብ ዘዳግም ምዕራፍ 32 ከቁጥር 7 ላይ ነው። እግዚአብሔር የቀደመውን ዘመን አስቡ ይላል። ለሕዝቡ እንዲህ ማለቱን ይቀጥላል። እናንተን ለማዳን ያደረጉትን ማስታወስ አለባችሁ ይላል። ነገር ግን ረዓብን ተመልከቱ። አሕዛብ ነች፣ ኃጢአተኛ ነች። ነገር ግን እግዚአብሔር ያደረገውን ታስታውሳለች እና በተፈጥሮ እግዚአብሔር ያደረገውን በማስታወሷ ከዛም የተነሳ ታላቅ ፍርሃት ነበራት። ይህም እምነት ይባላል። ይህም በአዲስ ኪዳን ተጠቅሷል። ረዓብ በሆነ መንገድ በአዲስ ኪዳን ውስጥ በጣም አስፈላጊ በሆኑ ቦታዎች ተጠቅሳለች።
በመጀመሪያ በዕብራውያን ምዕራፍ 11 ከቁጥር 31 ላይ ወደዚህ ምዕራፍ መግባት በጣም አስቸጋሪ የእምነት ምዕራፍ ስለሆነ በጣም ከባድ ነው። በአቤል ይጀምራል እና እምነት የነበራቸውን ብቻ ይዘረዝራል። የእምነት ሰዎች የዘር ሐረግ መጽሐፍ ይመስላል። ይህም ልዩ የሆነው ምንድን ነው? ምክንያቱም እንዲህ ይላል፣ ጋለሞታይቱ ራብ በእምነት አልጠፋችም ይላል። ይሄ ቦታ እኮ የኢያሱ ስም እንዲመጣ የምንጠብቅበት ቦታ ነው። ግን በኢያሱ ፈንታ ስሟ ተገለጠ። እምነቷ ደግሞ ይታወቃል። እንዲሁም በያዕቆብ ምዕራፍ 2 ከቁጥር 21 እስከ 26 ውስጥ የያዕቆብን መጽሐፍ የጻፈው ያዕቆብ የረዓብን እምነት ከአብርሃም እምነት ጋር አነጻጽሮታል። እነሱም ሊመሳሰሉ እንደሚችሉ አሳይቶናል። አብርሃም በእምነት እንዴት እንደጸደቀና እምነቱም ጽድቅ ተደርጎ እንዴት እንደተቆጠረ ይናገራል። እንዲህም ይላል፣ እንደዚሁም ጋለሞታይቱ ረዓብ ደግሞ መልእክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራዋ አልጸደቀችምን ይላል። እምነቷን በተግባሯ አረጋግጣለች። በአዲስ ኪዳን ውስጥ ረዓብ እንደዚህ ባሉ አስፈላጊ ቦታዎች የተጠቀሰችው ለምንድን ነው? ምናልባት እግዚአብሔር ስለ ታላቂቱ ከተማ ስለ ባቢሎን ወደ ራእይ ከመድረሳችን በፊት እያሳሰበን ሊሆን ይችላል። በባቢሎንም ተቀምጣ የነበረችው ታላቂቱ ጋለሞታ እንዳለች እናውቃለን። እነዚህ ማጣቀሻዎች እንደ ኢያሪኮ ናቸው። በመጨረሻም ታላቂቱ ከተማ ባቢሎን ትሆናለች። በኢያሪኮ ውስጥ ረዓብ የምትባል ጋለሞታ ነበረች። በባቢሎን ከተማም ታላቂቱ ጋለሞታ ትገኛለች። ወደ ኢያሪኮ የተላኩ 2 ሰላዮች ነበሩ። ወደ ባቢሎን የተላኩ 2 ምስክሮችም አሉ። ሁለቱም ከተሞች ከሰባቱ የመለከት ድምፅ የተነሳ ወደቁ። ራእይ ምዕራፍ 18 ከቁጥር 4 ድምፁ ይጮሃል ይላል። እስኪ እናንብበው። ከሰማይ ሌላ ድምፅ ሰማው እንዲህ ሲል፣ ሕዝቤ ሆይ በኃጢአቷ እንዳትተባበሩ ከመቅሰፍቷም እንዳትቀበሉ ከሷ ዘንድ ውጡ ይላል። ከዚህ ከተማ የወጣችው ረዓብ ናት። በእምነት በዛ ትንሽ መንገድ ነገር ግን ያንን በረከት አገኘች። ከይሁዳ ነገድ ለሆነው ለሰልሞን በጋብቻ ተበረከተች። በተመሳሳይ በመጨረሻም ከባቢሎን የሚወጡት እንደሚታደሱ ያመለክታል። እኛው ነን። እኛ የመጨረሻው ዘመን ቤተክርስቲያን ነን። እኔና እናንተ ረክሰን ሊሆን ይችላል። እንደዛ ስጠራችሁ አዝኛለሁ በእውነት። ግን እንደ ረዓብ ተረግመን የነበርን ነን። የተወለድነው በኃጢአት ነው። በኃጢአት ተወልደን በኃጢአት እንኖራለን። ነገር ግን እንደ ሰልሞን ያለ ሰው በዕብራይስጥ ሰልሞን የሚለው ስም ሌላ ነገር ማለት አይደለም። ነገር ግን መሸፈን ወይም ደግሞ ጽንሰ ሐሳቡ ስርየት ነው። ሰልሞን ያለፈውንና ኃጢአቷን ሸፍኖ አገባት። በውጤቱም እሷ የዚህ ንጉሳዊ የዘር ሐረግ አካል ሆነች። በዚህ ምድር ላይ ያሉ ንጉሳዊ ብቻ ሳይሆን በሰማይም ያለው ንጉሳዊ ዘር አካል ሆነች። ራእይ ምዕራፍ 21 ከቁጥር 2 ቅድስቲቱ ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየው ይላል። እኔና እናንተ ያጌጠ የተዘጋጀ ሙሽራ እንሁን፣ እንደ ረዓብ እንሁን። ቀጥለን የምናየው ሩትን ነው። በማቴዎስ ወንጌል ምዕራፍ 1 ከቁጥር 5 ሁለተኛው ክፍል እንዲህ ይላል፣ ቦዔዝ ከሩት ኢዮቤድን ወለደ ይላል። ሩት የተረገመችና የተበላሸች እንደነበረች እናውቃለን። ዘዳግም ምዕራፍ 23 ከቁጥር 3 ላይ አሞናውያንና ሞዓባውያን ወደ እግዚአብሔር ጉባኤ መግባት እንደማይችሉ ይነግረናል። የጌታ ጉባኤ የእግዚአብሔር ልጆች ዘሩን ያመለክታል። እንደገና የዘር ሐረጉ ጽንሰ ሐሳብ አለው። መግባት አትችልም፣ አሕዛብ የመዳንና የመዳን ዕድል የላቸውም የሚለውን ያሳያል። ምክንያቱም ኪዳኑ እስራኤልን የተመረጠ ትውልድ ያደርጋቸዋል። የእግዚአብሔር የተመረጡ ሕዝብ ያደረጋቸው ስርዓት ነው። ስለዚህ አንድ አሕዛብ ወደ እግዚአብሔር ሕዝብ የሚገባበት ብቸኛው መንገድ ይህን ቃል ኪዳን በመቀበል ብቻ ነው። የሩት ታሪክ በአስደናቂ መንገድ መረዳት ይቻላል። እንደ የመዋጀት ስራ ነው። ስለ ኑኃሚንና ስለ ሩት ጉዞ እናስብ። እሱም የግዞትና የመመለሻ ጭብጦችንና የአዳኙን አስፈላጊነት ይዟል።
የኑሃሚን ስም ደስተኛነት ማለት ሲሆን ይህ ማለት እስራኤላውያን ሊያመለክት ወይም ሊያሳይ ይችላል። አቤሜሌክን ያገባች ሲሆን ስሙም አምላኬ ንጉስ ነው ማለት ነው። የኑሃሚን ስም ደስተኛነት ማለት ሲሆን ይህም ማለት እስራኤልን ሊያመለክት ይችላል። አቤሜሌክ ማለት ደግሞ እግዚአብሔር ንጉስ ነው ማለት ነው። ከዚያም መሬታቸው በነበረው ቤተልሔም ረሃብ ደረሰ። ቤተልሔም ማለት የዳቦ ቤት ማለት ሲሆን እንጀራ ደግሞ የእግዚአብሔርን ቃል ያመለክታል። ቤተልሔም ማለት የእንጀራ ቤት ማለት ሲሆን እንጀራ ማለት ደግሞ የእግዚአብሔርን ቃል ያመለክታል። የሚገርመው ግን የእንጀራ ቤት ሆኖ እንጀራ የለም፣ ረሃብ ነው እዛ ያለው። ስለዚህ ወደ አሕዛብ ወደ ተረገሙ ምድር ወደ ሞዓብ መሄድ ነበረባቸው። በመጽሐፍ ቅዱስ ውስጥ እስራኤላውያን በረሃብ ወይም በጥፋት ምክንያት ወደ ሌላ ሀገር ወደ ግብፅ ወይም ወደ ባቢሎን መዘዋወር ያለባቸው ታሪክ ስንት ጊዜ እንዳለ እናውቃለን። እነዚህ ሁለት ታሪኮች በተለይም የግብፅ ስደት ታሪክ እና የባቢሎን መመለሻ ታሪክ ለአይሁዶች የመቤዠት ታሪኮች በመባል ይታወቃሉ። እንደ መጨረሻ ጊዜ ፍርዶችም ያገለግላሉ። አቤሜሌክ ሞተ፣ መሐሎንና ኬሌዎንም የተባሉ ልጆቻቸውም ሞቱ። መሐሎን ማለት ታሞ ማለት ነው። ኬሌዎን ማለት መባከን ማለት ነው። ምናልባት ስለ እስራኤል መንፈሳዊ ሁኔታ እየተናገረ ሊሆን ይችላል። ሞዓብ ውስጥ እያሉ ይሞታሉ። የቀሩት ኑሃሚን እና ሁለቱ ምራቶቿ ብቻ ነበሩ። ኑሃሚን ወደ ቤተልሔም እየተመለሰች ነው። ከእንግዲህ ኑሃሚን ደስታ አትበሉኝ፣ ማራ ወይም ደግሞ ምሬት በሉኝ አለች። ሩት ግን ትከተላለች። እናም የሩትን እምነት መናዘዝ እናያለን። እሷም እናቴ ሆይ አምላክሽ አምላኬ ነው አለች። ያንንም ፈጸመች። የእግዚአብሔርን ቃል ኪዳን ለመጠበቅ በፈቃደኝነት እንደምትሰራ ገለጸች። በሰንበት ቀንም እግዚአብሔርን ለማምለክ መረጠች። እሷ አምላኬ ነው ብላለች። እሷም ኑሃሚን ልትሰደድ ወደምትችልበት ቦታ ሁሉ መሄድን መረጠች። ሞዓባዊት ስለሆነች ነገር ግን ወደ ወላጆቿ ቦታ ከመመለስ ይልቅ ያንን ብታደርግ ትመርጣለች። ምክንያቱም እዚያ እግዚአብሔር ስላለ። እዚህ ጋር በድጋሚ የቤዛነት ጭብጥ ያለውን ጋብቻ እናያለን። መጽሐፈ ሩት የሚደመድመው ከፋሬስ እስከ ዳዊት ባለው የዘር ሐረግ ነው። ከዘጸአት በፊት 5 ትውልድ እና ከዘጸአት በኋላ 5 ትውልድ። ስለዚህ ዘጸአት ማዕከል የቤዛነት ታሪክ ሆኗል ማለት ነው። መጽሐፍ ቅዱስ ውስጥ በጣም አስፈላጊ የሆነው 10 ትውልድ አሉ። በዘፍጥረት ምዕራፍ 5 እና በዘፍጥረት ምዕራፍ 11 ውስጥ የ10 ትውልዶች የዘር ሐረጎችን እንመለከታለን። ዋናው ነገር ግን በዚህ የዘር ሐረግ መጨረሻ ላይ ዳዊት ነው። ከፋሬስ እስከ ዳዊት በዚህ መካከል የምናየው ነገር አለ። በዚህ ታሪክ ውስጥ ዳዊት ዘላለማዊ ንጉስ ጥላ አሳይቶናል። በዚያም ታሪክ ውስጥ ግን የዘር ሐረግ ማዕከል ቦዔዝ እና ሩት ናቸው። ቦዔዝ እና ሩት የቤዛነትና የሙሽራይቱ ምሳሌ ሆነዋል። መደምደሚያውም ትዳራቸው ነው። በመጽሐፍ ቅዱስ ውስጥ መጽሐፍ ቅዱስ የሚጀምረው በኤደን ገነት ውስጥ ባለው የጋብቻ ታሪክ ነው። ኢየሱስ ሲመጣ አብዛኞቹ ምሳሌዎችና ተግባሮቹ ከደቀ መዛሙርቱ ጋር ያለው የመጨረሻው እራት እንኳን በጋብቻ ጭብጦችና ጠቃሚ ነገሮች የተሞሉ ናቸው። ተመልሶ እንደሚመጣ ተናግሯል። ሙሽራዋን ሊወስድ እንደተመለሰ ልዑል ነው ያንን የመሰለው። ተመልሼ እመጣለሁ ብሏል። ተመልሶ ሲመጣ የሰርግ ግብዣ ይደረጋል ብሏል። ኢሳይያስ ምዕራፍ 25 ሰርግ እንደሚኖር ይናገራል። ራእይ ምዕራፍ 21 ላይ እንደምናየው መጽሐፍ ቅዱስ የሰርግ ጭብጥ በዙሪያው እንዳለው ይናገራል። የሩትና የቦዔዝ ጋብቻም አስገራሚ ነው። ሩት ሞዓባዊት ስለነበረች እግዚአብሔር ሞዓባውያን ወደ ሕዝቤ ጉባኤ መቀላቀል አይችሉም ብሏል። ነገር ግን ቦዔዝን ስታገባ ወደ ኢየሱስ ክርስቶስ የትውልድ ሐረግ ገባች። እኔና እናንተ ያንን በረከት እንደተቀበልን አምናለሁ። ያ በረከቱ በዚህ ዓለም ውስጥ ላሉና ለብዙ ሰዎችም እንዲሰጥ ጸልያለሁ። ስለዚህ በማጠቃለያው ስለ ሴቲቱ ዘር እየተነጋገርን ነው። የእነዚህ ሴቶች ታሪክ ከእርግማንና ከሞት የመዳን ታሪኮች ጋር ይገናኛል።
ለዚህ ነው ለእኔና ለእናንተ በመጀመሪያ ከሁሉ ፊት የሚያስፈልገን ቃል ኪዳኑ ነው የምንለው። በኢሳይያስ ምዕራፍ 56 ከቁጥር 2 እስከ 8 እንዲህ ይላል፣ ይህን የሚያደርግ ሰው ይህንን የሚይዝ የሰው ልጅ እንዳያረክሰው ሰንበትንም የሚጠብቅ እጁንም ክፋት ከማድረግ የሚጠብቅ ብፁዕ ነው። ቁጥር 3 ላይ እግዚአብሔርንም የተጠጋ መጻተኛ በእውነት እግዚአብሔር ከሕዝቡ ይለየኛል አይበል ጃንደረባም ይላል። እዩ እዚህ ጋር እግዚአብሔር የኔን ሰንበት ብትጠብቁ እና ቃል ኪዳኔን ብትይዙ፣ ኪዳኔን አጥብቃችሁ ከያዛችሁ ከሕዝቤ መለየት አይጠበቅባችሁም፣ የሕዝቤ አካል መሆን ትችላላችሁ እያለ ነው። ጃንደረባም እነሆ እኔ የደረቅ ዛፍ ነኝ አይበል ይላል። ተአምር ነው አይደል? ጋለሞታ ንጹህ ትሆናለች እንደማለት ነው። እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጃንደረቦች እንዲህ ይላልና በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ፣ የማይጠፋም የዘላለም ስም እሰጣቸዋለሁ። ቁጥር 6 ያገለግሉት ዘንድ የእግዚአብሔርንም ስም ይወዱ ዘንድ ባሪያዎቹም ይሆኑ ዘንድ ወደ እግዚአብሔር የሚጠጉትን መጻተኞች እንዳያረክሱት ሰንበቴንም የሚጠብቁትን ቃል ኪዳኔንም የሚይዙትን ሁሉ ወደ ተቀደሰ ተራራዬ አመጣቸዋለሁ፣ በጸሎቴም ቤት ደስ አሰኛቸዋለሁ ይላል። ይህ በረከት ለሁላችንም የተሰጠ ነው ብዬ አምናለሁ። ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላልና የሚቃጠለው መስዋዕታቸውን ሌላ መስዋዕታቸውን በመሠዊያዬ ላይ እቀበላለሁ። ከእስራኤል የተበተኑትን የሚሰበስብ ጌታ እግዚአብሔር ወደ ተሰበሰቡት ዘንድ ሌሎችን እሰበስብለታለሁ ይላል። ሁለተኛ የሚያስፈልጋቸው ነገር ልክ እንደ በረዶ ነጭ የሆነ በእንቅልፍ ውስጥ እንዳለ ውበት ልዑል ነበረ። የሚያድናቸው በነጭ ፈረስ ላይ ያለ አንድ ልዑል ይመጣል ብለው እየጠበቁ ነበር። ልክ እንደዚሁም እነዚህ ሶስቱ ሴቶችም ጎኤል ያስፈልጋቸዋል። ጎኤል ምንድን ነው? ጎኤል የቅርብ የሚያድን ማለት ነው። በነጭ ፈረስ ላይ እንዳለ ልዑል ኢየሱስም እኛን ለማዳን በነጭ ፈረስ ላይ ተመልሶ ይመጣል። ለትዕማር ምንም እንኳን ይሁዳ ያላሰበው ቢሆንም እንደ ጎኤል አይነት ነው። ስለ ሌዋውያን የጋብቻ ሕግ እናውቃለን። በሌዋውያን የጋብቻ ሕግ ውስጥ የቅርብ ዘመድ ዘሩን የመተካት ኃላፊነት ይኖርበታል። ልጅ ለመውለድ የጎኤልን ዓላማ ለማሳካት ያንን ማድረግ አለበት። ዘሩም እንዳይቋረጥ ቤተሰቡ ወይም ዘመዶቹን ለማዳን ሲል ያንን ያደርጋል። የጋብቻ ቃል ኪዳን የሚያፈርሱትን ይበቀላል። እንደዚህ ባሉ ጉዳዮች ውስጥ የሚወድቁ ያመነዝራሉ። የቃል ኪዳን ዘራቸውን የዘር ሐረጋቸውን እንዳያበላሹ ወይም እንዳያሰድቡ ሊገድሏቸውም ይገባል። ስለ ጎኤል አዳኝነትና ተበቃይነት ግን እዚህ ጋር እናያለን። ለረዓብ ጎኤል ሆኖ የመጣው ደግሞ ሰልሞን ነበረ። ለሩት ደግሞ ቦኤዝ ጎኤል ነበረ። እና ይሄ ጎኤል ማን ነው? ጎኤል በኢብራይስጥ እንዲህ ተጽፏል፣ ጋል በመባል ነው የተጻፈው። ጋል ማለት መዋጀት ማለት ነው። የመዋጀትን ታሪክ እያጠናን ነው። የቤዛነት ታሪክ የጋል ታሪክ ነው፣ የጎኤል ታሪክ ማለት ነው። ለምን? ምክንያቱም ይህ የጎኤል ስራ የጌታችን የኢየሱስ ክርስቶስ ስራ ነው። እሱም እውነተኛ አዳኝ ነው። ይህ የመሲሁ የኢየሱስ ክርስቶስ ሚስጥር ነው። ሞትን ወደ ህይወት የመለወጥ፣ ዝሙትን ወደ ንጽህና የሚቀይር። እሱ ባይቀበለን ማን ይቀበለን ነበር? እነዚህ ሶስቱ ሴቶች በእምነት እንደተቀበሉ እናያለን። የቃል ኪዳኑ አስፈላጊነትም በደንብ እናያለን። ልክ እዚህ እንዳለው እንደ ሁላችን ከእርግማን በታች የተወለዱ ናቸው። እኛ ግን ምንም ከእርግማን በታች የተወለድን ብንሆንም ኢየሱስ ተቀብሎናል፣ ያጥበናል፣ ያነጻናል። ስለ አዲስ ሰማይና አዲስ ምድር የተጌጡና የተዘጋጁ ሙሽሮች እንድንሆን ያደርገናል። አምናለሁ እኔና እናንተ በዚህ እግዚአብሔር ፍቅር ውስጥ ያንን እንድንቀበል እጸልያለሁ። የኢየሱስን ፍቅር ተረዱ።
ልክ ኢየሱስ ሳምራዊቷን ሴት ለመቀበልና ከእሷ ጋር ጊዜ ለማሳለፍ ወደ ሰማርያ እንደሄደ፣ ኢየሱስ ከነዓናዊቷን ሴት ለማግኘት ወደ አሕዛብ ሀገር እንደሄደ፣ ኢየሱስ ከመግደላዊት ማርያም ጋር እንደተቀመጠ አጋንንትንም እንዳስወጣ ኢየሱስ ወደዚህ ምድር መጣ። ይሄ ቃል ኪዳኑ የማይጠፋ ፋኖስ ነው። በመጽሐፉ በመግቢያው ክፍል ላይ ደራሲው ከሁሉ የሚበልጥ ስለ እግዚአብሔር ይናገራል። ከዓለማት የሚበልጥ እግዚአብሔር እንደሆነ፣ ያ ትልቅ እግዚአብሔር ወደዚች ትንሽ ምድር እንደወረደ፣ በንጽጽር እንኳን እንየው ብንል ከአቧራ ያነስን ነው የሚሆነው። በዚህ ምድር ላይ የምንኖረው እኛ ደግሞ ትንሽ ነን። እሱ ግን እኛን እንዲቀበል ወረደ። እንዲቀበለን፣ እንዲፈውሰን፣ የተጎዳን፣ የተጣልን፣ በችግር ውስጥ ያለን ሰዎችን እባካችሁ ይህን አስታውሱ። ኢየሱስ ለእናንተ ጎኤል ነው። ኢየሱስ የኛ ጎኤል ነው። ኃጢአተኞች ብንሆንም እንደ ትዕማር፣ ረዓብና ሩት ብንሆንም ቃል ኪዳኑን እስከያዝን ድረስ ኢየሱስ ሙሽራ ሆኖ ይመጣል። ወደሱም ይወስደናል። በሱ የዘር ሐረግ ውስጥ እንሆናለን። በመንግስቱም እንሆናለን። ራእይ ምዕራፍ 14 ከቁጥር 4 ከሴቶች ጋር ያልረከሱ እነዚህ ናቸው፣ ደናግሎች ናቸው፣ በጉ ወደሚሄድበት የሚከተሉ እነዚህ ናቸው፣ ለእግዚአብሔርና ለበጉ በኩራት እንዲሆኑ ከሰዎች የተዋጁ እነዚህ ናቸው ይላል። እኔና እናንተ የእሱን ፍቅር እንድንቀበል ከጎኤላችን ከኢየሱስ ክርስቶስ ጋር ያንን እያስታወስን ሁል ጊዜም እንድንኖር ጸልያለሁ። አብረን እንጸልይ። የሰማይ አባታችን ሆይ ስለተቀበልከንና ስለወደድከን እናመሰግናለን። ኃጢአታችንን ሁሉ ስላጠብክ እናመሰግናለን። አባታችን ሆይ ይህ እንዴት ያለ አስደናቂ በረከትና ጸጋ ነው። ይህን ፍቅር እንድንወስድና ይህንን ወንጌል ለብዙ ሰዎች እስኪደርስ ወደ ምድር ዳርቻ ሁሉ እንድንደርስ እርዳን። ይህ ወንጌል፣ ይህ የምስራች ኢየሱስን ክርስቶስ ለተቀበሉት ሁሉ ነውና በይቅርታ መንፈስ ወደ አንተ መግባት እንደሚደረግላቸው እናምናለን። ስለዚህ አባት ሆይ የዚህ የምስራች ወንጌል መልእክተኞች እንድንሆን እርዳን። በጽዮን ተራራ ከኢየሱስ ክርስቶስ ጋር በፍጻሜ የምንቆም እንድንሆን እርዳን። ስለ ጸጋ እናመሰግናለን። በኢየሱስ ስም እጸልያለሁ። አሜን።